ሰላም እንዴት ናችሁ? ሁሉ አማን ነው ወይ? ይህ ፓስከል ነው። ዛሬ ደግሞ ሁለተኛ ክፍል ነው። የአማርኛ ፊደላት ትናንት ወይም ደግሞ ከታውስ ያየናቸው የመጀመሪያ እስከ ረ ነበር ያየነው። ከሀ እስከ ረ ያሉትን ፊደሎቹ እና የእንግሊዝኛቻቸውን ለእናንተ አቅርበን ነበር። ዛሬ ደግሞ ሁለተኛ ክፍል ነው እናቀርብላችሁ። ከሰ እስከ ተ ያሉ ፊደላትን በተከታታይ ሙሉ 34 ፊደሎችን ከነ ፋሚሊያቸው የምንለቅላችሁ ይሆናል። ይህን ቪዲዮ እስከመጨረሻው በመከታተል ሪፖስት በማድረግ እንዲሁም ደግሞ ኮፒ ሊንክ በማድረግ ለሌሎች እንዲደርሳቸው ተባበሩ ዘንድ እንጠይቃለን። አማርኛ፣ እንግሊዝኛ እንዲሁም ማትማቲክስ ለጀማሪዎች ዘወትር ከሰኞ እስከ ዓርብ በሳምንት 5 ቀን ማለት ነው። በሳምንት 5 ቀን እናስተምራለን። ከሰኞ እስከ ዓርብ በሳምንት 5 ቀን እናስተምራለን ማለት ነው። በሳምንት 5 ቀን እናስተምራለን። ኢሞ፣ ዋትስአፕ፣ ቴሌግራም ላይ የድምፅ መልዕክት አስቀምጡልን። አሁን ቀጥታ ወደ ቪዲዮ እንሄዳለን። የመጀመሪያው ሰነች ሰዓቱ ሰ እንዴት ነው የምንጽፋት ነው። የመጀመሪያው ሰዓቱ ሰ እንዴት እንጽፋታለን ነው። ስለዚህ የመጀመሪያው ምን ብለን የምንጽፈው ኤስ ኢ ብለን እንጽፈዋለን። ኤስ ኢ ወይም ደግሞ ይቺ ማለት ነው። ኤስ ኢ ብለን የመጀመሪያ እንጽፋታለን ሰን ማለት ነው። ለምሳሌ ሰላም ስንል ለምሳሌ አሁን ሰላም አሁን እቺ ኤስኢ ከሚወሰድና ከዚህ ማለት ነው። ይሄ ትራንስሊትሬሽን የሚጠቅመው ለዛ ነው። ስለዚህ ስማችሁ በእንግሊዝኛ መጻፍ ብትፈልጉ ይሄ ሰው ውክሉ ኤስኢ ተብሎ ይወከላል ማለት ነው። ስለዚህ የኛው ኤስኢ ብለን እንወክለዋለን። ቀጥሎ ያለው ሱ ነው። ቀጥሎ ያለው ሱ ምን ብለን እንወክለዋለን? ኤስ ዩ ፎር ኤግዛምፕል ምን ልትሉ ትችላላችሁ? ሱራፌል ይኸው ሱራፌል ስትሉ አሁን እዚህ ጋር ኤስ ዩ ተጠቀምን ማለት ነው። ይኸው ይቺ ሱ ፊደል ማለት ነው። ኤስ ዩ ብለን እንጀምራለን። ቀጥሎ ያለው ሲ ነች። ሲ ኤስ አይ ሲ ደግሞ ምን ብለን እንጽፋት? ኤስ አይ። ስለዚህ ኤስ አይ የሚለው ለምሳሌ ሲ ሳይ ስንል እንደዚህ እንጽፈዋለን ማለት ሲሳይ ስንል ሲሳይ እንላለን። ቀጥሎ አራተኛ ድምፅ ነው። አራተኛ ድምፅ ሳ ፎር ኤግዛምፕል ምን ብለን ነው የሳን ምንጽፋት? በእንግሊዝኛ ፊደል ኤስ ኤ ለምሳሌ ሳሙኤል ይኸው ኤስኤ ኤምዩ ኢኤል እንላለን ማለት ነው። ሳሙኤል ብለን እንጽፋለን ማለት ነው። ቀጥሎ ሴ ኤስ ብዙ ጊዜ እንደዚህ እንጽፋቸዋለን። ብዙ ጊዜ ኤስኢ ኖርማሊ ስሞች ስንጽፍ አሁን ኤስኢ ነው የምንጠቀም፣ ችግር የለም እንደዛ መጠቀም ትችላላችሁ። እዚህ ያሉ ትራንስሊትሬሽናቸውን ግን አይ ነው ሎንግ ድምፅ ነው ያለው። እሺ ረዥም ድምፅ ስላለው ለዛ ነው አይ ኢ የምንጠቀመው ማለት ነው። እነዚህ አምስተኛ ፊደሎች ረዘም ያለ ድምፅ ነው ያላቸው ከአንደኛው ፊደል ይልቅ ማለት ነው። ከአንደኛው ፊደል ይልቅ ረዘም ያለ ድምፅ ስላላቸው ለዛ ነው ኤስ አይ ኢ የምንጠቀመው ማለት ነው። ስለዚህ ኤስ አይ ኢ ብለን እንጽፋቸዋለን። ቀጥሎ ስድስተኛ ድምፆች ወይም ሳድስ የሚባሉት ዘ ሲክስ ኦርደር የሚባሉት ፊደሎች ደግሞ እነዚህ ፋሚሊዎች ኤስ ብቻ ነው የምንጽፋቸው። ኤስ ብቻ አድርገን አሳይ እናደርጋቸዋለን ማለት ነው። ስድስተኛ ድምፆች ሶ ሲምፕል። ቀጥሎ ኦ ነው። ኦ ያለበት ሰባተኛ ፊደሎች ማለት ነው። ስለዚህ ሶ ነው አይደል? ይሄ ሶ ኤስ ኦ ብለን የምንጽፈው የዚህ ኤስ ብቻ ስድስተኛ ድምፅ ስለሆነ ይሄ ኤስ ኦ። ለምሳሌ ሶዶ ሁሉም ሰባተኛ ድምፆች የሚወስዱት ኦ ነው። እሺ ኦ ድምፅ ይወስዳሉ ማለት ነው። ኦኬ ቀጥሎ የምናየው ፊደል ማን ይሆናል ማለት ነው? ሼ ነው። ሶ ሲምፕል። አሁን እነዚህ ድምፆች በደንብ ማወቅ አለብን። ሼ የመጀመሪያው ኤስ ብለን ነው የምንጀምረው። ኤስ ኤች ኢ ሼ። ሁሌም በኤስ ኤች ነው የምንጀምረው። ሼ ኤስ ኤች ኢ ሹ ኤስ ኤች ዩ እንላለን። ሺ ሶስተኛ ድምፆች አይ ነው የሚወስዱት። እሺ አሁን ባውሎች ነው ኮንሲደር አሁን ድርብ የሆነ ኮንሶናንት ውክልና ያላቸው አሉ። ለምሳሌ ሸ፣ ቸ፣ ጨ፣ ዠ እነዚህ
ሁለት ኮንሶናንት ነው ያላቸው ማለት። ስለዚህ እነሱን ብቻ ነው ማለት። ሌሎቹ ነጠላ ነጠላ ስለሆኑ ችግር የለም ብዙም አይከብዳችሁም። ስለዚህ እነዚህ ድርብ የሆኑ ኮንሶናንት ነው ያላቸው ድርብ ኮንሶናንት። ምክንያት ኤስኤች 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 ብላችሁ መጀመር ነው። ከዛ ልዩነቱ ምንድነው? ቫውሎችን ብቻ ቫሪ ማድረግ መለያየት። የተለያዩ ቫውል እዚህ ጋር ኢ ያለው አንደኛው፣ ሁለተኛው ዩ ነው የምናደርግ። ሁለተኛ ፊደሎች ሁሉ ምን አላቸው? ዩ። መደዳው ስታይ ዩ ነው ያላቸው። አንደኛ ፊደሎች አሁን እንዲህ ማድረግ ትችላላችሁ። አንደኛ ፊደሎች ኢ፣ ሁለተኛ ዩ፣ ሶስተኛ አይ፣ አራተኛ ኤ፣ አምስተኛ አይ ኢ፣ ስድስተኛ ራሱ አይንም ማድረግ እንችላለን። እንደዚህ ባዶ ስፔስ ወይም ደግሞ አይ ማድረግ እንችላለን፣ እንደ ሁኔታው ነው። ከዛ ሰባተኛ ኦ። ሲምፕል። እነዚህ ባውሎች ምን ማድረግ ነው? መውሰድ ነው። ስለዚህ አንደኛ ፊደል ሲሆን ኢ፣ አንደኛ ሲሆን አንደኛ፣ ሁለተኛ ሲሆን ዩ፣ ሶስተኛ ሲሆን አይ፣ አራተኛ ሲሆን ኤ፣ አምስተኛ ሲሆን አይ ኢ፣ ስድስተኛ አይዘር መተው እንችላለን፣ ባዶ ማድረግ እንችላለን፣ አይንም መጨመር እንችላለን። ሰባተኛ ሲሆን ኦ። ሲምፕል። እነዚህ ሩሎች ከያዛችሁ በጣም ቀላል ነው። ስለዚህ ምንድነው ስሞቻችሁን ስትጽፉ ለምሳሌ ሱራፌል ስንል ሱ አለች። ሱ ፊደል ስንተኛ? ሁለተኛ። ኤስ ነው፣ በኤስ ነው የሚጀምረው። ዩ ሱ የሚለው ይኸው ሱ። ስለዚህ ይሄኛው ሁለተኛ ፊደል ስለሆነ ማንን ነው የሚወስደው? ዩ። ኤስ ዩ። ከዛ ራ ነው ቀጥሎ ያለው ራ፣ አራተኛ ፊደል ምን ብለን ጽፈዋለን? አር ኤ፣ አራተኛ ስለሆነ ማለት ነው። ሲምፕል። አራተኛ ነው ኤ ነው የሚወስደው ብለናል። ከዛ ፌ ነው። ፌ አምስተኛ ፊደል ነው። ምን ብለን ጽፋለን? አይ ኢ ወይም ደግሞ ኢ ብለናል። ኢ አምስተኛ ፊደል ነው። አይ ኢ ኦር ኢ ብቻ። ሲምፕል። ኤፍ ኢ። ከዛ መጨረሻ ል ነች። ል ስድስተኛ ድምፅ። በጣም ሲምፕል አለው። ብቻውን ኤል ብቻውን መጻፍ። ስለዚህ ምን ይላል? ሱራፌል ይላል። ሲምፕል አጻጻፍ። በቀላሉ እንደዚህ አድርጋችሁ መጻፍ ትችላላችሁ ማለት ነው። ስለዚህ ሺ ኤስ ኤች አይ ነው። ድርብ ኮንሶናንት ነው ያላቸው። ኤስ ኤስ ኤች አይ፣ ኤስ ኤች ኤ፣ ሻ። አራተኛ ድምጾች ሁሉም ኤ ያላቸው። እነዚህ መስፈርቶች በደንብ ያቸው። እሺ አንደኛ ድምፅ ምን ይወስዳል? ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ እያለ ማለት ነው። ከዛ አምስተኛ ሲሆን አይዘር ኤስ ኤች ኢ መጠቀም እንችላለን። ይሄ ሼ ማለት እንችላለን። አይን መጨመር ይችላል፣ ችግር የለም። ከዚህ ጋር ኤስ ኤች ብቻው ስድስተኛ ድምፅ ስለሆነ መጨረሻው ኤስ ኤች ኦ። ሁሌም ሰባተኛ ፊደሎች ማን ይወስዳሉ? ኦ ቫውል ይወስዳሉ ማለት ነው። ስለዚህ አሁን እናንተ እዚህ ጋር ቫውሎችን ፎከስ ማድረግ ያለባችሁ። ቫውሎች የመጀመሪያው ብዙ ጊዜ ተመሳሳይ ድምፅ ነው ያላቸው። የእንግሊዝኛ ፊደሎች፣ የአማርኛ ፊደሎች አብዛኛው ጊዜ ተመሳሳይ ናቸው። ለምሳሌ ኤስ ኢ፣ ኤስ ስንል ስ ሚል ድምፅ አለ አይደል? ስ ሚል ድምፅ አለ። ኦኬ። ስለዚህ ኤስ ሚለው ፊደል ማን ሊወክል ይችላል? ወደ ማን ድምፅ ነው የሚወስድ? የአማርኛው ፊደል ሰ ወደሚልበት። ስለዚህ ውክልን ለመያዝ በጣም ቀላል፣ አይከብድም። ተቀራራቢ ድምፅ ስላላችሁ ከተወሰኑት በስተቀር ማለት ነው። ለምሳሌ ኤስኤች ስንል አይመሳሰልም። ኤስኤች ብለን ነው የምናነባው። ከሸ ድምፅ ጋር አይመሳሰልልን። እነዚህ ድርብ ኮንሶናንት ያላቸው ድምፅ ያላቸው እነሱ ጋር ፎከስ ማድረግ ብቻ ነው። ቀጥሎ ወደ ቀ ነው የምንሄደው። ብዙ ጊዜ ቀ ብዙ ልጆች ትጠይቁኛላችሁ። ሀሳብ የምናደርገው በኪው ነው አይደለ ብላችሁ ተስቡት፣ ግን ይለያል። አማርኛ ላይ ይሄ ሰ የምንጠቀመው ኬ ነው የምንጠቀመው ለቀ። ኢንተርናሽናል የምንጠቀመው ኬ ስለሆነ ነው። እሺ ኢንተርናል። ለምሳሌ ቀነኒሳ በኪው ተጽፎ አይታችሁ ታውቃለህ? ቀነኒሳ ለምሳሌ የኦሮምኛ ስሞች በቀ ድምጾች ከሆኑ በኪው ነው የሚጀምሩት። ቀ እንደዚህ ማለት ነው። ኪው ኤ አይ ሆፕ ሶ እንደዛ ይመስለኛል፣ እርግጠኛ ኪው ኤ ነው። ስለዚህ ይሄኛው ቀ ተብሎ የሚነበበው ማለት አንደኛ ድምጾች ኤ ነው የሚወስዱት። ስለዚህ አሁን ይሄ
ኦሮምኛ ላይ ሲሆን አሁን እንደዛ የሚሆነው ግን እዚህ ኢንተርናሽናል የምንጠቀማቸው የአማርኛ አነባቦችን ነው የምንጠቀሙ። ስለዚህ ቀ የሚለውን በምንወክለው በኬኢ ቀነኒሳ ብላችሁ ተጽፎ አይታችሁ ከሆነ ቀነኒሳ የሚለው በኪው ሳይሆን በኪውኢ ሳይሆን በኬኢ ነው። ቀነኒሳ ይኸው እንደዚህ ነው የሚጻፈው። ስለዚህ ኮንፊውዝድ እንዳትሆኑ ብዬ ሶ ሲምፕል ኦኬ። እንቀጥል። ከዛ ሲምፕል ኪዩ ሁለተኛው፣ ሶስተኛ ድምፁ ሁሌም እንዳልኳችሁ ሶስተኛ ድምፁ አይ ነው የሚወስዱት። ኬ አይ አራተኛ ድምፅ እንዳልኳችሁ ኤ ነው የሚወስድ ቫውል ኤ ኬ ኤ። አምስተኛ ፊደል አይዘር ኬ አይ ኢ ኦር ኬ ኢ ማለት እንችላለን። ለምሳሌ ቄለም ብትሉ ቄለም ኦሚት የምናደርገው አይ ምን ብለን እንጽፈው ቄለም። ይኸው ቄለም የሚለው እንደዚህ መጻፍ እንችላለን ማለት ነው። እንደዚህ መጻፍ እንችላለን ማለት ነው። እሺ ቀጥሎ ስድስተኛ ድምጾች እንዳልኳችሁ ቫካንት ስፔስ ክፍት ቦታ ማድረግ እንችላለን። ክፍት ቦታ ማለት አናባቢው ማለት ነው። ስለዚህ እኛ ኬ ብቻውን ሁሌም ሰባተኛ ደግሞ ቆ ኬ ኦ። ስለዚህ ቆሎ ስንል ይህ ምንድን የሚለው ቆሎ ስንል እንደዚህ አድርገን መጻፍ እንችላለን ማለት ነው። ሶ ሲምፕል ኦኬ። ቀጥሎ አሁን እዚህ ጋር የመጀመሪያው ይችላል። ለምሳሌ በቀቤ በቀለ ስትሉ ወይም በቀለ ሲምፕል በቀለ። በማለት እንዳልኳችሁ በማለት ቢኢ ነው። አንደኛ ድምፅ ሲሆን ኢ ይወስዳሉ። ቀ አንደኛ ድምፅ ነው። አሁንም ኬኢ ለአንደኛ ድምፆች ኢ ነው የሚወስዱት። ኤን ኢ በቀለ ሲምፕል። በጣም ቀላል የሆነ ማለት ነው። ብዙም አይከብድም። ትራንስሌት ስናደርጋቸው አሳይን የተደረጉ ፊደላትን ብቻ ቫውላቸውን ብቻ መያዝ ነው እንጂ ድምጻቸው ተቀራራቢ ስለሆነ በ ሲባል ቢ ተመሳይ ነው። ቢ የሚለው የእንግሊዝኛ ፊደል ቢ ማለት የአልፋቤቱ ስም ነው እንጂ ድምፁ አይደለም። ስለዚህ ይሄ ቢ የሚለው ከበጋ ተመሳይ ነው። ለምን የበቤተሰብ ነው። ቢ ወደ አማርኛው ስንሄድ ማለት ነው። ቢ ሶስተኛ ድምፅ አይደል በአማርኛ ፊደል በአንደኛ። ስለዚህ ተቀራራቢ ድምፅ አላቸው which means በቀላሉ ቢ የሚወከለው የአማርኛ ፊደል በቤተሰቦች እንደሆነ ያሳውቃል ማለት። ስለዚህ እዚህ ጋር በቢኢ ብለን አስተያይ ኦኬ። እዚህ ጋር ቡ ቢዩ ሁለተኛ ድምጾች እንዳሉ ነው። ሶስተኛ ድምጾች አይ ይወስዳሉ ቢአይ። አራተኛ ቢኤ። አምስተኛ አይዘር ቢአይ ኦር ቢኢ። ከዛ ስድስተኛ ድምፅ ቢ ብቻውን። ዜን ሰባተኛ ሁሌም እንዳልነው ኦን ስለሚወስዱ ቦ ማለት ቢ ኦ ነው ማለት ነው። ቀጥሎ ቨ ነው። ይሄ ደግሞ በቪ ነው አሳይን ሲምፕል። አሁን እዚህ ጋር ድምፁ ተቀራራቢ የእንግሊዝኛው ፊደልና የአማርኛው ፊደል ድምፁ ተቀራራቢ ተመሳሳይ ስለሚሆን ስለሚቀራረብ ለማያዝ አንቸገርም ማለት። ስለዚህ ቨ ማለት ቪኢ ነው ሲምፕል። ቪኢ ማለት ለምሳሌ ቨርጂኒያ ስንል በፊደል ይጀምራል። ቪኢ ብለን ነው የምንጀምረው። ስለዚህ ቪኢ እንላለን። vu ማለት ቪዩ፣ ቪ ማለት ቪአይ፣ ቫ ማለት አራተኛ ድምጾች ሁሌም ኤ ይወስዳሉ። ቪኤ አምስተኛ ቪአይኢ ኦር ቪኢ ማለት እንችላለን። ዜን ስድስተኛ ፊደሎች ሳድስ ድምጾች ስለሆኑ ወይም ስድስተኛ ኦርደር ስለሆኑ ቪ ብቻ። ዜን ሰባተኛ ደግሞ ቪኦ እንላለን ማለት ነው። ቀጥሎ ተን ተ። ይሄ ደግሞ ምንድነው? ቲኢ የመጀመሪያው ቲዩ፣ ከዛ ሶስተኛው ቲአይ አይን ስለሚወስዱ ማለት ሶስተኛ። አራተኛም ያው ምድር ቢወስዱት ኤ ስለሚወስዱ እዚህ ጋር ሶሪ ቲኤ አራተኛ። አምስተኛ ቲአይ ኦር ቲኢ ዜን ስድስተኛ ድምፅ ስለሆነ ማለት ነው። ዜን ሰባተኛ ቶ የሚለው ቲኦ ማለት ነው። ቲኦ። ስለዚህ አሁን እነዚህ
በደንብ አንደርስታንድ ካደረጋችሁ ሌሎች ለመጻፍ አይከብዷችሁም። አሁን ሌላ ድርብ ድምፅ ኮንሶናንት ያላችሁ ለመጻፍ እነ ዠ እነ ጨ እነ ቼ ምናምን እነ ሺ እነሱን ትንሽ ስለሆኑ ብዙም አይከብዳችሁም ብዬ ተስፋ አደርጋለሁ። የዛሬው ክፍል 2 ነው። ሁለተኛ ክፍል ይዘን የመጣንላችሁ ቀጣዩን በተከታታይ ሙሉ በደንብ ግልጽ በሆነ አነባብ ለምሳሌ ቃላትን እንዴት ነው የምናነበው፣ ቃላት አነባብ አለ አይደል? እነሱን ይዘን መጣ ስንጨርስ ማለት ይሄ ቃላት ምስረታ እንጀምራለን። እንዴት እንጽፈው ቃላት ስሞችን፣ የአማርኛ ስሞችን በእንግሊዝኛ ፊደል እንዴት እንጽፋለን የሚለውን በቀጣይ ክፍል ደግሞ ይዘን እንመጣለን። ያ ማለት ለምሳሌ ስሞች ሰላም፣ ሳሙኤል፣ አብርሃም እያለ ስንጽፍ፣ ሌላ ከሱ ቀጥሎ ደግሞ ምን እንጀምራለን? የእንግሊዝኛ ቃላት እንዴት እንደሚነበቡ እንዴት ፕሮናውንስ የምናደርጋቸው ከህጎች ጋር ነው። እኔ ማሳያችሁ ምንድን ነው? ለምሳሌ ይሄኛው ቡክ ይላል፣ ይሄኛው ደግሞ ዶር ይላል፣ ይሄኛው ደግሞ ፑር ይላል። ፑር። ስለዚህ አሁን እንደዚህ አይነት ነገሮችን በደንብ ህጎችን ዲቴል እያየን እንማማራለን ማለት ነው። ዘ ሲምፕለስት የሆኑ ህጎችን ከታሪካዊ አመጣጣቸው ምክንያታቸው ምንድን ነው? ለምን ይሄ ፑር አልተባለም? ማለት ፖር ለምን አላልነው? ልክ ዶር እንዳልነው ይሄ ለምን ፖር አላልነው? ማለት ዶር አሁን ይሄኛው ዶር ነው ያልነው፣ ዱር አላልነው። ይሄ ደግሞ ቡክ ነው ያልነው። ይሄ ምክንያት አለው ማለት ነው። ስለዚህ እያንዳንዱ ምክንያቶቹን ህጎቹን እናያለን ማለት ነው። ምን ከጨረስን በኋላ ነው የአማርኛ ቃላትን በእንግሊዝኛ ፊደል ጽፈን ከጨረስን በኋላ ወደ ዋናው እንግሊዝኛ ስንመጣ እንዴት ስፔል እናደርጋለን፣ ምክንያታቸው ምንድን ነው እያለ ሙሉ የምናየው። ሌላ ድምፆች፣ የእንግሊዝኛ ፊደላት ስምና ድምፅ በጣም ልዩነት አለው። ለምሳሌ ኤ እስከ ዜድ የራሳቸው እነዚህ ኤ ማለት ምንድነው? ስሙ ነው። ኤ ኖርማል ይሄ ስሙ ነው፣ የአልፋቤቱ ስም ነው። ይሄ ዜድ ምንድነው? ስሙ ነው። ግን ድምፃቸው ሳውንዳቸው የተለያየ ነው። ይሄ ዝ ነው፣ ይሄኛው አ ነው። ይሄ ደግሞ አንድ አይነት ድምፅ የለውም፣ የተለያየ ድምፅ አለ። ብዙ ጊዜ የምንሸወደው አ ብቻ ድምፁ አ ብቻ እንደሆነ አድርገን የምንሸወደው አይደለም፣ የተለያየ ድምፅ ነው ያለው። ስለዚህ እነዚህን ድምፆች ማውጣት በፓተርን ነው ምናምን። በፓተርን ማለት ለምሳሌ ዳርክ ሲል ዳርክ ስንል እዚህ ጋር አ ድምፅ ነው ያለው ኤ ማለት ነው። ምክንያቱም ወደ ሳድስ ድምፅ በድምፀ ልሳን ጊዜ ለምሳሌ በድምፀ ልሳን አጻጻፍ ፊደላት ወዴት ይቀየራሉ መሰላችሁ? ወደ ሳድስ ድምፅ፣ ወደ ስድስተኛ ድምፅ ይቀየራሉ። ይሄንም እንደዛ ነው ስናነብ ድምፁን ወደ ሳድስ ቀየረ ስናነብ ድ አ ር ክ ዳርክ ዳርክ። ግን እንደዚህ ቢሆንስ? አሁን እዚህ ጋር ነው ችግሩ። እዚህ ጋር ኤ ተመሳሳይ ድምፅ አይደለም ከዚህ ጋር ያለችው ድምፅ እንዳነበብና ይቺ አ ተብላ የምትነበው እዚህ ጋር ደግሞ እዚህ ጋር አ ነች፣ እዚህ ጋር ደግሞ ኤ ነች። ስለዚህ ኤ አንድ አይነት ድምፅ የላትም ማለት ነው። አም ተብላ ልትነበብ ትችላለች፣ ኦ ተብላ ልትነበብ ትችላለች፣ ኦም ተብላ ልትነበብ ትችላለች። ለምሳሌ ኮ ይኸው ለዛ ይቺ ሲ እንደ ክ ድምፅ ነው የምትነበበው ማለት ነው። ክ ኦል ክ ኦል። ስለዚህ እነዚህን ህጎችን መያዝ አለብን። ኤ ኤል ኦር ኤል ኤል። እነዚህ በሚኖሩ ጊዜ መጀመሪያ ኮንሶናንት እዚህ ጋር አለ። ስለዚህ ይሄኛው ድምፅ ወዴት ተቀየረ ማለት ነው? ሳድስ ድምፅ አድርገን ያደረግነው ሳድሱ ድምፅ ሰባተኛ ድምፅ ስንጨምርባቸው ኮንሶናንቱ ድምፅ ተነባቢ ድምፅ ወደ ሰባተኛ ይቀየራል ማለት ነው። ሲምፕል። እሱ ዲቴል አሳያቸዋል። ለዛሬ ሁለተኛ ክፍል ይመስላል። ቀጣይ ደግሞ ክፍል 3 ጥንቅቅ አድርገን ፏፈሻ አድርገን ነው ይዘንላችሁ የሚመጣ። ለዛሬ ይመስላል። በኢሞ በዋትስአፕ በቴሌግራም ወይም ደግሞ በውስጥ መስመር በሳምንት 5 ቀን ጥንቅቅ አድርገን እናስተምራለን። አማርኛ፣ እንግሊዝኛ እንዲሁም ማትማቲክስ ለጀማሪው። ስልካችን እዚህ ጋር ወይ ባዮ ላይ አለ። ዩቲዩብ ቻናል ማለት ሰብስክራይብ አድርጉልን። 0923308048 ላይ ብትደውሉ 0923308048 ላይ ብትደውሉ ስልካችሁን አንስተን እናስተናግዳችሁ። ለዛሬ በቃናል። ባባይ